ታውቂያለሽ አይደለ? በቃ ምንም አልሆንኩም። ምንም አለመሆኔን ደግሞ አመስግን። በቃ ስትመጣ እኮ ጤነኛ ሆነህ ነው አንድ ያገኘኸኝ። እሺ እኔ አደራ እንዳለብኝ ታውቂያለሽ አይደል? እኮ ስትመጣ ጤነኛ ሆኜ ነው ያገኘኸኝ። በቃ የተሻለ ሕክምና ያለበት ቦታ ሂጂ። በቃ ታክማኩ መድኃኒት ወስዳ ምን ማለት ነው? ታክማ ማለት አብሬ እኮ አሳክመናታል እኮ እንደዚህ እንዳትሆን እኮ ነው ያልነገርኩህ እኮ አይደለም። በቃ የታመምኩት እኔ ምን ነው አሁን እንደዚህ የምትሆነው? እሺ አሁን ለምን ነው የምታለቅሰው? በቃ ደህና አይደለች እንዴ? ቆይ ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻኔ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለውን እግዚአብሔር ይመስገን ደህና ነኝ። ቪዲዮ ጀምሮ ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ ሰላም ለሀገራችን ሰላም ለኢትዮጵያ እየተመኘሁኝ እንግዲህ እኔ ዛሬ በጣም ነው ተሰምቶኝ የሆነ ነገር ክፍት ብሎኝ ነው የመጣሁት ማለት ነው። ምክንያቱም ወንድ ልጅ ከልቡ ሲወዳችሁ ወንድ ልጅ ለእናንተ ቦታ ሲሰጣችሁ ምን ያክል እንደሚንሰፈሰፍ እያያችሁት ነው። እንግዲህ የወንድ ልጅ አንጀት በጣም እንሰፍስፍ ነውና ህያቤ በዚህ አጋጣሚ እግዚአብሔር ይማርሽ። በቅድሚያ አይዞሽ፣ ጠንከር ብለሽ ወደ ጸበል። እንደዚህ አይነት ህመሞች በጣም ዋጋ ያስከፍላሉ። ድንገት የሚጥልሽ ምናምን አይነት ከሆነ የጨጓራ ምናምን ብዙ ሰበብ የሚያበዙ ሲጀምር ሐኪም ቤት ሲኬድ ብዙ ሰበባቸው ብዙ ነውና በደንብ ጊዜ ሰተሽ ጸበል አብዝተሽ ቤት እያመጣሽ መጠጣት ከቻልሽም እዛው እየሄድሽ ቁጭ ማለት አሁን ቁጭ ለማለት ትምህርት ወቅት ስለሆነ ላይመችሽ ይችላል። ግን ቤትሽ በደንብ ጸበል እያመጣሽ በብዛት መጠጣት ለጨጓራና ተለያየ ህመም ለሚመጡ ነገሮች እሱ ነውና አይዞሽ እግዚአብሔር ይማርሽ ለማለት እወዳለሁ። ኤፋም እንግዲህ በጣም ተሰምቶት ደንግጦ እያለቀሰ ነበረ። በጣም ሩሩ መሆን አንዳንዴ ከባድ ነው። በተለይ የማይችል ሰው ከሆነ ሰው ሲታመምበት በጣም ይቸገራል። ራሱ ቢታመም ይሻላል። አሁን በቃ በጣም ነው የሚጨንቀኝ ሰው ሲታመም። ራሴው ብታመም ነው ብዬ የምመኘው ማለት ነው። አልችልም በቃ ሰው ሆነ እንደዚህ በተለይ የሚል ሰው ከሆነ በቃ የባሰ ጭንቀት ነው የሚለቅብኝና ያው ኤፋ በእርግጥ እሷ ተው እኔ ምን ሆንኩኝ ደህና ነኝ ያገኘኝ ምናምን እያለች ነበር። እንግዲህ ወደቀች ስላሉት ድንገት የተሰማው ነገር አለና እህቷ ናት በተባለች ልጅ ራሱ አንዳንድ ኮሜንት እየጻፋችሁ ያላችሁ ልጆች አላችሁ። እባካችሁ ሰው ሁሉም ሰው መጥፎ አስተሳሰብ ይኖራል ማለት አይደለምና በቃ ልጅ እህቷን አላመንኳትም መድኃኒት አጠጣት እንዳይሆን ብቻ ስንት አይነት ኮሜንት አየሁኝ። እኔ እናንተ ለጻፋችሁት እኔ ዘገነነኝ። በእርግጥ አዎ ሰው የሆነ የተሰማውን ስሜት አይጻፍ ወይ ሀሳብ አይስጥ አይደለም፣ ግን ደግሞ እሷ የፈጠራት አምላክ አለ። ማንም ጠብቆ አያድንም። ሰውን አይጠብቅም፣ ጠብቆ አያድንም። በነገራችን ላይ ሰው በራሱ መንገድ የሚወጣው አንዳችም ነገር የለም። ሁሉም ነገር የሚያደርገው እግዚአብሔር ስለሆነ በጸሎት ብቻ አስቧት። ያው ከእህቷ ጋር ያላት ነገር እንዲሻክር መሆን የለበትም። ገና እህትነቷ ሳይረጋገጥ ግን በነገራችን ላይ በመልክ በጣም ነው የሚመሳሰሉት። ፊታቸውን ይዩት፣ በደንብ ነው የሚመሳሰሉትና እህቷ ብትሆን ደስ ይለኛል። እኔ ማለት ሰው ሁሉ አንድ አይደለም፣ ግን በቃ ደስ ይላል እህት ወንድም ስታገኙ ማለት ነውና መጀመሪያ እህትነቷ ይረጋገጥ። ክፉን በጎ አትመኙ፣ አትበሉ፣ አታድርጉ። ጀመር ክፉ አድርጋባት አሁን እዛ ፊታቸው በድፍረት ቁጭ ሳለ ብላችሁ ታስባላችሁ። የማይሆን ነገር ነው እና ጥሩ ነገር እናስብ። ያይዞሽ እግዚአብሔር ይማርሽ። በቃ እግዚአብሔር ይማርሽ ለማለት ብቻ ያክል ነው። መልካም ጊዜ ይሁንላችሁ። ቻው ቻው። ላገባ ነበረ ያገቡትን ፈቱ። ነገር ልሄድ ነበር የሄዱትም መጡ። እንደው መላም ያለ ለቀመጥ በከንቱ የተሰረቀ ግጥም ነው። እንግዲህ ሀቁን ነው የምናገረው። ተተስማማችሁ እያየን ጨምራል ማለት ግጥም እንሰርቃለን እየዞር እና ነገር ተምትበሉ እንደኔ ቆሎ ብሉ፣ ምግብ ብሉ። በያላችሁበት ፈጣሪ ይጠብቃችሁ።